የዛሬው እጅግ በጣም አስገራሚ ፍጥጫ ነበረ። ብዙ ኤፋን ልትመታው ምንም አልቀራትም። ሩታም ሄርሜላን ወደዛ ገፈተረቻት። በስተመጨረሻም እነ ብዙ ያሸንፈው ሩታ አብርሽን ይዘውት ለመሄድ ወሰኑ ወይስ ሩታ ቤት ለማደር ወሰኑ? ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ለምን መጣሽ ሲልም እነዴብ ጠየቋት ሄርሜላን። እናንተ ስትቆዩብኝ ነው የመጣሁትም አለች። ሩታም ለካሷንም ጠርታችኋታል ስትል ብዙ ደግሞ እኔ ሲጨንቀኝ ብዙ ቦታ ነው ስልክ የደወልኩት ስትልም አስረዳቻት። እናም ብዙ ደግሞ ኤፋን ልትመታው ምንም አልቀራትም። እጇን ወደ መሰንዘሩና ናውጣ ስትለውም ተሰማች። አንተ ብትፈልግ በዘበኛም ልታስወጣን ትፈልጋለህም ብለው ዛሬ ኤፋን ራሱን እስከሚያመውና ራሱን እስከሚይዝ ድረስ ጮሁበት ሁለታቸውም። ከዚህ ቤት መውጣት አለብህ ሲባልም ሩታ እንደገና ተረጋጋ ብላ ወደዛ ወስዳ ወደ ክላሱ ወደ ማረፊያ ክላሱ አረጋጋችው። እናም ሄርሜላን እዚህ ጋር ላያት በጭራሽ አልፈልግም፣ እኔ ለማንም አላንስም፣ ከፈለገች ደግሞ በጥፊ ጠፈጥፋታለሁ ስትልም ይችን ልጅ አስወጡልኝ ብላ ሩታም አምረራ ተናገረች። ከዚህ በኋላ በጭራሽ እንኳን አይደለም ቀርቶ ቤት ልትመጣ ላያት አልፈልግም ብላ አስረግጣም ተናገረች። ሄርሜላንም ያዛ አድርጋ ወደዛ ገፈተረቻት። ልትመታት ምንም አልቀራትም። ሄርሜላን በፍርሃት ወደዛ ሸሸች። አብርሽንም አሁንም እቅፍ አድርጋ ምንድን ነው የምትፈልገው? ምን ላድርግልህ? የምትፈልገው ነገር ካለ ንገረኝ ስትለው ደህና ነኝ፣ ምንም አልሆንኩም፣ ምንም አልፈልግም ከማለት ውጭ ሌላ ምንም ነገር አላለም። ሁሎችም ሲጨቃጨቁ በግርምት ማየቱን ቀጥሏል። የአብርሽ ነገር ከባለፈው ነቃ ቢልም የንግግሩ ጉዳይ ግን ገና እስካሁን ድረስ በግርምት ከማየት ውጭ ብዙም አያወራም። ሄርሜላ አብርሽ ላይ ስትጠመጠምበት ዴብ እባክሽ ጊዜ ስጭን፣ ጊዜ ያስፈልገናል፣ ለሱም ጊዜ ስጩ፣ በቃ እዚህ አትምጪ፣ አሁንም ሂጂ ቤቱን ለቀሽ ሲልም ነገራት። ነገር ግን ብዙ አሁንም በግርምት እየተመለከተች ቆርጠጥ ጭንቅ በማለት እሱ እንደዛ ሲናገራት ለሄርሜላ ምን አለቻት? አንቺ ጨንቆሽ እንደሆነ እናውቃለን፣ ነገር ግን በቃ እኛ እንደውልሻለን፣ አንቺ እዚህ አትምጭ ስትልም ነገረቻት። እናም በስተመጨረሻ የመጨረሻ አቀፈችና አብርሽን ተሰናብታው የምትፈልገው ነገር ካለ ንገረኝ ወይም ደውልልኝ ብላ ከቤት ወጣች። እናም ብዙና ዴቭ ምን አሉ? ይችን ልጅ አንቺን ሲያዩሽ ነው ሄርሜላ የተቀየሩት። ስለዚህ ቤቱን ለቀሽ ውጭ ሲሉም አሰናብተዋታል። ሩታም ኤፍሬምን ወደ ክላሱ ካሳረፈችው በኋላ ተመልሳ መጣች። ይችን ልጅ ካመጣችሁብኝ እንጣላለን ስትልም አስረግጣ ተናገረች። እናም በቃ ችግር የለውም አትመጣም ብለው በሩታ ሀሳብ ተስማሙና ሐኪም ቤት ቀጠሮ አለው፣ ቀጠሮውን በስነ ስርዓት እንጨርሳለን፣ ግን ይችን ልጅ አርቁልኝ ብላ ተናገረች። እነ ዴብና እነ ብዙም ተስማሙ። ሩታም ተናገረች፣ እዚህ ቤት መዋልም ማደርም ትችላላችሁ፣ የቀጠሮውን የሕክምናውን ጉዳይ እስከምንጨርስ ድረስ ምንም ችግር የለውም ብላም እሷም ተናገረች። እነሱም እሺ በቃ እዚሁ እናድራለን፣ ሕክምናውንም አብረን እየወሰርን እንከታተለዋለን ብለው በስተመጨረሻም በዚህ ተስማሙ። የሄርሜላ ጉዳይ ግን በዛው ሂዳ ትቀራለች ወይስ ተመልሳ ትመጣለች? ተመልሳ ከመጣች ወይ ጥፊው ይቀጥላል ወይንም ደግሞ ጦርነቱ የተፋፋመ ይሆናል። የአብርሽ ጉዳይስ እንዴት ይሆናል? ይቀጥላል ወይስ የሕክምናው ጉዳይ ይቋረጣል? እሱም በቀጣይ ቪዲዮ አሳውቃችኋለሁ። ነገር ግን ለጊዜው ሄርሜላ ቤቱን ለቃ ወጥታ ሕክምናውን አብረው ሊከታተሉ ወስነዋል። ሩታም ይህንን ጥፊ ሰሞኑን እጇን እየበላት ነው። የድሮው ጥፊ አሁንም ልትቀላቅላት ትፈልጋለች። ነገር ግን እሷን መታቻት ማለት ሀሳቧ ተሳካላት። ሩታ እስር ቤት ገባች ማለት አብርሽን በግላጭ ሄርሜላ ታገኘዋለች። ይህንን ነገር እንደሚሆን ስለምታውቅ ሩታ እራሷን ተቆጣጥራ እየተናደደችም ጸጥ ብላ በትዕግስት መቻሏንና
እረፊ ውጭልኝ ከማለት ውጭ ሌላ ነገር አላለችም። ቀጣዩ ፓርት የእውነት ሄርሜላ ወደ አብርሽ ትመጣለች፣ ወደ ቤታቸው ትመጣለች ወይስ አትመጣም? እሱን አብረን የምናይ ይሆናል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ግን የራሴን ሀሳብ ሳስቀምጥ አብርሽን ተውት፣ ጊዜ ያስፈልገዋል፣ ጊዜ ያስፈልገዋል። ቀን በቀን እየጮኋችሁበት እየተንጫጫችሁበት እንዴትስ ሊድን ይችላል? እንዴትስ ሰላሙን ሊያገኝ ይችላል? እንዴ ቅድም የለቀኩትን ቪዲዮ ሰምታችሁት ከሆነ ለዛ ፕሮግራም እንኳ 1 ወር የሰው ልጅ ያስፈልገዋል። አብርሽን ደግሞ ተወት ካደረጋችሁት፣ ጊዜ ከሰጣችሁት ይድናል። ልጁን ለቀቅ አድርጉት። በቃ ሚስቱ ጋር ልጁ ጋር ነው ያለው። ሌላ የከፋ ነገር አይደርስበትም። ተውት፣ ቀብራራውን አታጨናንቁት። በተረፈ ከህይወታቸው ልቅ ብላችሁ ውጡ። ሄርሜላም ቢሆን የራስሽን ህይወት ይስጥሽ፣ የራስሽን ህይወት ፈልጊ። ከዚህ በኋላ እሱንም ባታስቸግሪው መልካም ነው። እናም እያቀፍሽ እየጨመቅሹ ልጁን እያጨናነቅሹ ስለሆነ ለሱም ጥሩም አይደለም ለጤናው። የእውነት የምታስቡለት ከሆነ ግን ስትታዩ ፉክክር እንጂ ለሱ ያሰባችሁ አንዳችሁም አትመስሉም። ለማንኛውም ፈጣሪ እንግዲህ አብርሽ ጨርሶ ይማርህ እላለሁኝ። ወዳችኋለሁ። ላይቭ እየገባሁ ነው። ላይቭ ነው።